በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቀዳሜ ሰማዕት ለሊቀ ዲያቆናት ቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ክቡራን የቻናላችን ተከታታዮች ይህን የጸሎት መርሃ ግብር ከወደዳችሁት ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙዎች አዳርሱልን። እንደዚሁም የቅዱስ እስጢፋኖስ ጸሎቱና በረከቱ በሁላችን ላይ ይደር እያላችሁ ኮሜንት ላይ በመጻፍ ቻናላችንን አበረታቱ። ከዚህ በማስከተል በወርሃ ሰኔ የሚጸለይ የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስን ዜና ገድልና የዕለቱን የስንክሳር ንባብ እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። የሰማዕቱ የቅዱስ እስጢፋኖስም ምልጃውና ጸሎቱ ሁላችንን ይጠብቀን፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን በአባቶቻችን በአብርሃምና በይስሐቅ በያዕቆብም አምላክ በእግዚአብሔር ፈቃድ ተጋድሎውን የፈጸመ ቅዱሳን ወንድሞቹን በጌታችንና በመድኃኒታችን በኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው የመስተጋድል የንዑድ ክቡር የቀዳሜ ሰማዕት የቅዱስ እስጢፋኖስን በተባረከ በወርሃ ሰኔ 17 የሚጸለይ ዜና ገድሉን እናሰማችኋለን። የቀዳሜ ሰማዕት የንዑድ ክቡር የቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንኩ የአምላክ የእግዚአብሔር ፈቃዱ ሆኖ አባቴ ገማልያል ሦስተኛ ጊዜ ወደ እኔ መጥቶ እንዲገለጽልኝ በጾም በጸሎት ምህላን ይዤ ሰነበትኩ። ጌታዬ አባት ገማልያልም በዚያችው ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልክ? ለሊቀ ጳጳሱስ ለቅዱስ አባ ዮሐንስ ትነግረው ዘንድ ስለምን አልሄድክም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ለአንተ ገልጾኛልና። አሁንም መጥተህ ለሊቀ ጳጳሱ ለቅዱስ አባ ዮሐንስ ካልነገርከው የማታውቀው ነገር እንደሚደርስብህ እወቅ አለኝ። እኔም ጌታዬ አባት ገማልያል ሆይ ቃልህንስ አላቃለልኩም። ነገር ግን ስለ ደግነትህ አስቀድሜ 3 ጊዜ እስክትገለጽልኝ ያልኩትን እየጠበቅኩ ነውና ይቅር በለኝ። ከእንግዲህ ወዲህስ ያለ ምክንያት ወጥቼ እናገራለሁ አልኩት። ይህንንም ራእይ ለሊቀ ጳጳሱ ለቅዱስ አባ ዮሐንስ ነገርኩት። በዚህ ጊዜም ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንን እስካየ በዘመናችን ከተገለጸልህ አንድ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚህች በሦስተኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለእኔ ምን ይሆነኛል ስል መለስኩለት። እርሱም በሀገራችን በሚጎተት መንኮራኩር ያርሱበታል። ለትልቅ መንኮራኩርም አንድ ወይፈን ብቻውን አይችለውም። ከእርሱ ይልቅ በሜዳው ውስጥ ከአንተ ዘንድ ይሰማራል። ከመንደር ወደ መንደር እየዞረ መኖርም ይገባዋል። እነዚህ 2 በሮች አይበቁህምን አለኝ። ይህንንም ከሰማ በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር የቀዳሜ ሰማዕት ቅዱስ እስጢፋኖስን ሥጋም ወደ ሌላ ቦታ ሊወስድ እንደሚሻ አስተዋልኩ። የመጀመሪያ ራእይን ወጥቼ በነገርኩት ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርኩትም ነበርና
እንደዚህ አለኝ። እርሱ የሚለኝን እሰማ ዘንድ ተስፋ ነበረኝ። ሁለተኛይቱ ራእይን ነገርኩት። ይህ ሊቀ ጳጳስ ቅዱስ አባ ዮሐንስም ልጄ እንግዲህ እስካየ በዘመናችን እግዚአብሔር ይህንን ከገለጸልህ እንደ መላእክት እግዚአብሔር መንግሥተ ሰማያትን በሕይወቱ የእውነተኛ መስተጋድል የጌታችንና የመድኃኒታችን የኢየሱስ ክርስቶስ የቀዳሜ ሰማዕት የርዕሰ ዲያቆናት የንዑድ ክቡር ቅዱስ እስጢፋኖስን ሥጋውንና ፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስ ይህንን ባለኝ ጊዜም ስለ ወይፈኑ የነገረኝን የምትመስል ሦስተኛይቱን ራእይ ነገርኩት። ከዚህ በኋላም ሁላችን ከሊቀ ጳጳሱ ከአባ ዮሐንስ ጋር ሆነን የጌታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን የጌታችን የኢየሱስ ክርስቶስ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገንን። ያየሁትም ራእይ ሁሉ ከሊቀ ጳጳስ ከቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህ በኋላም ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያል እንደነገረኝ ሆኖ አገኘሁት። በዚያች ጊዜም ብዙ ድንቅ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ከቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ፄናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያው ወዳሉት ሁሉ እስከ 5 ምዕራፋት ድረስ መላ። ንዑስ ውስጣም ሆነ። የንዑድ ክቡር የቀዳሜ ሰማዕት የቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜም በዚያ የርዕሰ ዲያቆናት የክርስቶስ ቀዳሜ ሰማዕት የቅዱስ እስጢፋኖስ ሥጋው በነበረባት ስፍራ የነበሩ ድውያን ሁሉ ተፈወሱ፣ ከጋኔንም የዳኑ አሉ። እንዲሁም ከሆድ በሽታም የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸውም ባለመጠራጠር ቀርበው በዚያች የቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነቅቷቸው በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔርም ቸርነት ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልን መስፋት አብዝተው ያገለገሉ ቅዱሳን ሁሉ የተገለጡ በጌታችንና መድኃኒታችን ኢየሱስ ክርስቶስ ኃይል ይፈውሷቸዋልና ለዚህ ክብር ለጠራንና ለመረጠን ለአምላካችን ክብርና ምስጋና ጽንም ይገባል። አሜን። የቀዳሜ ሰማዕት የንዑድ ክቡር የቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ጸሎቱና በረከቱ ለዘላለሙ በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይንና ምድርን በውስጣቸውም ያሉትን ሁሉ በፈጠረ በአምላኩ በእግዚአብሔር ኃይል ያደረገው ተአምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀብም በደረቁ በታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍ በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘሞ ነበር። ስለዚህም ካህናቱና ምዕመናኑ በንዑድ ክቡር ቀዳሜ ሰማዕት በቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመር። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ
በዚህች የሰንበት ቀን አንቆርጥም? ይህንን ታላቅ ዛፍ የምንቆርጠው ነገ በዚህ ጊዜ ነው እያሉ መከሯቸው። ከዚህም በኋላ ካህናትና ምዕመናን ወደየቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያኑ ቅጽር ሲገቡ ያ ታላቅ ዛፍ ማን ሳይነካው ወደ ኋላው ወድቆ አገኙት። ካህናቱና ምዕመናኑ ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር በቀዳሜ ሰማዕት በቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ተአምር የተገለጸበት ያ ታላቅና ግዙፍ ዛፍ እስካሁን ድረስ በንዑድ ክቡር በቀዳሜ ሰማዕት በቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር የቀዳሜ ሰማዕት የቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት የኤልያስ ረድ ነቢይ ኤልሳዕ ሥራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ፣ ያውም የተውሶ እርሱም ጨርሶ ጠፋ እያለ ጮኸ። ብእሴ እግዚአብሔር ነቢይ ኤልሳዕ ግን ከእንጨቱ ቅርፊት ተቀርፎ በዚያ የባህር ውኃ ላይ ጣለው። ምሳሩም በባህር ላይ ተንሳፈፈ። ብእሴ እግዚአብሔር ነቢይ ኤልሳዕ እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን የነቢያትን አሰረ ተአምርና የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን የእውነት ቃልን በመስበክ የቅዱሳን ሐዋርያት አሰረ ትምህርትን ተከተለ። የዚች የቅድስት ሀገር ካህናትና ምዕመናን በታላቁ ክቡር በሊቀ ዲያቆናት በቀዳሜ ሰማዕት በቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ላይ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደየቤታቸውም በፍጹም ደስታና በምስጋና በእልልታ እያመሰገኑ የከበረ ወዳጃችን ሊቀ ዲያቆናት የታላቁ የቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎቱና በረከቱ ለዘላለሙ ይደርብን፣ አሜን። በወርሃ ሰኔ 17 የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንስ ሀገር ነበር። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ጣላት፣ ነፍሱን ስለ እኔ ጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እጽዋት ወደሚባል ገዳም ሄደ። በጾምና በጸሎት በስግደትም ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀን የሚጾም ነበር። እግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ።
ከዚህም በኋላ ልብሱንና አስኬማውን አለበሰው። በገድል ተጠምዶ መኖርን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳት የሚጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊት ከበውት ደስ እያላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደል ሊነግረው ጀመር። እንደዚህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙም ጊዜ ወደ ሌላ አገር ሄድኩ። ኤጲስቆጶሱም ቅስና ሾሙኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ ሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ሥራ አጥጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ ማያልቅም። ከበጎ ሥራ ምንም የሠራሁት የለም። ነገር ግን በጸሎትህ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ይደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ለቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃይ አስጀመረ። የመላእክት አለቃ ሚካኤልም መጥቶ አስነሳውና እንደዚህ አለው፣ ስለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነተኛ ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪና ይቅር ባይ ወደሆነ ወደ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩህ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንደዚህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያንን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጢአተኛ ነፍስ ያመጣ ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሆን እንጂ ለስቃይ ወይንም ለሕይወት አትሆን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ በእውነት እነግርሃለሁ፣
መታሰቢያህን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይንም የተራበ ለሚያበላ የተጠማም ለሚያጠጣ የተራቆተ ለሚያለብስ ወይንም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ። ስማቸውንም በሕይወት መጽሐፍ እጽፈዋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችን ኢየሱስ ክርስቶስም ይህንም ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመናትን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ፍጹም መናኔ የሆነ የመጻተኛው ባህታዊ የጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህም አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶም ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርና ጨዋታን ብዙ ጊዜ በላዩ ላይ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም። ነገር ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ። ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተህ ንገረው። እርሱ ኃጢአትህ እስኪሰረይልህ ድረስ ስላንተ ይጸልያልና የሚል ቃል ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊትን መዝሙር እስከ ፍጻሜው፣ ዳግመኛም 63ኛውን መዝሙር እያነበበ ቃል ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመር። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንደዚህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒት የሚሆነኝን የጌታ የኢየሱስ ክርስቶስን ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካም ዛፎች አሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህን እኔ ገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ።
እንቅቦቹንም ከላይ አውርዳ አኖረች። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋር እምበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወትም ባሮቿ ሁሉም ወጡ። ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶችንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃሁ ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘባበትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ ላይ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እርሱም እንደዚህ የሚል ቃል መጣ። የታመናችሁ አገልጋዮቼ ሆይ አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ጰላሞንም የሰራውን ኃጢአት በራሱ በሰይጣን ላይ አደረግኩ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈታተናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህንን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርትን አስተማረው፣ ዲቁናንም አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገሱት። እየፈረደና በቅን እየገዛ 7 ዓመታትን ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንደዚህ ብሎ ደርሶ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊቱ ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎችም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በዕላሜድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ።
ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። እዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመንን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ ብሮችን አውጥቶ የስንዴውን ነዶ አበራየ። 77 የዕንቅብ መስፈሪያም ሆነ። ሁለተኛም የወይን ሐረግ ባለበት ላይ ተከለ። ወዲያውም በቀለች፣ አበበችና ፈራች። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ልትጠልቅ በተቃረበች ጊዜ በቦታዋ እንድትቆም አዘዛት። ጽሕፈቱንም እስከሚጨርስ ድረስ ቆመች። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብዕር በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮች ይገለሉ አለ። ወዲያውንም እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራን እመግበዋለሁ፣ የድኅነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በማኅሌት ያመሰገነውንና የጸለየውን ሁሉ እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው በምትለይበት ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስምህም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግሥቴ ይቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግሥት አከብረዋለሁ። ጠላቶች አጋንንትንም ረግጦ የሚገዛበትን ኃይል እሰጠዋለሁ። አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ነገር ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለው። መድኃኒታችንም እስከ 12 ትውልድ እምረዋለሁ አለው። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ድርብ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝህ ታላቅ የምሥራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታንም ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ወደ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የሰማዕታት የነአክሮን፣ የበርተሎሜዎስ፣ የእለእስክንድርያ፣ የእለእስክንድሮስ፣
የዮሴፍና የጻድቂቷ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። የሰማዕታቱና የጻድቃኑን በረከት በሁላችን ላይ ይደር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።